ቆንጆ አልቻልኩም። የኔ የዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት። ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽ እኔን ደግሞ ሰላም በለኝ። ኦኬ ነው። እሺ አልከፋኝም። እሺ ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ያው ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደውልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠኝ እንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቅም? ይቅርታህን ተቀብያለሁ እያልኩህ ነው። እርፍ የኔ ደስታ መቼም ማለት ነው። እና የኔ ደስታ እንግዲህ ይሄውላችሁ ማለት ነው። የኔ ልፋት፣ የኔ ድካም፣ የኔ ንግግር፣ የኔ ልዕልና፣ የኔ ሞራን እንግዲህ ዛሬ ላይ አሁን ላይ በደስታ በዚህ መልኩ ተገልጿል ማለት ነው። ሄርሜልዬ የፍቅር ማናጀር ነሽ፣ የፍቅር ዶክተር ነሽ ስለ እንግዲህ በዚህ አማካኝነት ነው ማለት ነው። ምክንያቱም እውነቴን ነው። ምክንያቱም ልጅቱ የንግግር ምሁራን ናትኝ። ዩቱብ ቻናሉ ምን እንደሚፈልግ ዩቱብ ምን እንደሚፈልግ ሚዲያው ምን እንደሚፈልግ ጠንቅቃ ቁርጥም አድርጋ የበላይነት ማለት ነው። ሄርሜልዬ ከአለባበስ ጀምሮ ከንግግር ጀምሮ ማለት ነው። ወይኔ አብርሃም ታደሰ መታደልክ። ሌሎቹ እንግዲህ በአንተ እንግዲህ እየቀኑ እንግዲህ በሩቅ እንግዲህ በቅርብ ርቀት ላይ ድብን እረር ይበሉ እንግዲህ እናስቻለች እና እነደመቁ ወይንም ደግሞ እነ ሽምብራ እነ ዝናቤ እንዲሁም ደግሞ እናስቻለች እናስኳለች እንግዲህ እያለቀሱ እነ በረኪና እነ ግሮልክስ እነ ወተት እንግዲህ ዛሬ ላይ እያለቀሱ ነው ያደሩት። እንግዲህ በጣም ያሳዝናል። የዋሉትም ያደሩትም በጣም ነው የሚያሳዝነው ማለት ነው። እነ ሽምብራ እነ ጥራጥር በጣም ያሳዝናል። አጋም ፍሬው ጣፋጭ እሾሁ መርዘኛ ይባላል። እኩል ደራደራ ከነምዬ ጋራ እኩል ደራደራ ከእናታችን ጋራ ይባላል። ስለዚህ ሄርሜልዬ የልጅ አዋቂ ጀግና ሴት ናትና በጣም ጀግና ሴት ከምላችሁ በላይ ማለት ነው። እና ጀግና ሴት ነሽ አንቺ፣ የፍቅር ማናጀር ነሽ። ነገም ዛሬም ንገሽበት ብዬሻለሁ። አብርሃም ታደሰ እንኳን ደስ አላችሁ። ሁላችሁም የአብርሃም ወደንሶች የእሱን ደስታ የምትፈልጉ ሰዎች፣ የሄርሜላ ደስታን የአብርሃም ደስታን የምትፈልጉ ሰዎች እንኳን ደስ አላችሁ እላለሁ በዚህ አጋጣሚ ማለት አንዳንድ ጊዜ በሶሻል ሚዲያ ቅን ማለት አያዋጣምና እንግዲህ ከዛኛው ሰፈር አይታችኋል። በጣም ከባድ ነበረ ያለው ነገር። ሳይበላ ተበልተዋል፣ ሳይጠጣ ተጠጥተዋል፣ ሳይሆን ሆኗል። ባይዘው የሚያቀሳስሩ ሰዎች ናቸው። እርቅን የማይፈልጉ የሚያቀሳስሩ፣ ሰላምን የማይፈልጉ ሰዎች ነበሩ ከዛኛው ሰፈር ያሉት እና ይሄ ደግሞ ለማንም አይበጅም። ኃይለኝነት የሰውን ቤት ያፈርሳል። ኃይለኝነት ቤትን አይገነባም። ክፋትም እንደዛው። ስለዚህ በኃይለኝነት የተገነባ ቤት የለም የሚፈርስ እንጂ። እውነቴን ነው የምነግራችሁ። በብስለት ደግሞ የተገነባ ቤት የለም። እናንተ ናችሁ ከበር የምታረጉላት። እነ ሽምብራ እነ መሰሉ ምናምን ሌሎቹ ነበሩ ከበር የሚያረጉላት ማለት ነው። ስለዚህ ሰውን የከበር ታረገልኝ ባሌንና ቤቴን መምራት እንዴት ያቀታኛል? ሰው የቤት ኪራይ እየከፈለልኝ ገንዘብ እየሰጠኝ ልብስ እየላከልኝ ብዙ ነገር እያደረገልኝ የሳሙና መግዣ እንኳ የዚህ የፌሪ እንደገና ደግሞ የሳሙና ይሄ ሻምፖ ብዙ ነገሮች ከበር እየተደረገልኝ የዚህ ደግሞ ምንድነው የሚባለው ታይቱ ይሄ በኢትዮጵያ ሳሙና ነው የሚባለው ጋይስ። በዛ ከወጣ ቆይችን ይቅርታ። ስለዚህ ያንን ከበር ታረገልኝ ሰው እንዴት ቤቴን ጨረቃ አስመስዬ አምሮብኝ ደምቄ ሽር ብዬ ለባሌ ተውቤ እንዴት መጠበቅ ያቅተኛል ብላችሁ ታስቡታላችሁ ጋይስ? ስለዚህ እኔ ሰው ከበር ታረገልኝ፣ ግን እኔ ሰጭ እንጂ ተቀባይ እንዳያደርገኝ ያ ረብል ዓለሚን ሰጭ እንጂ ተቀባይ እንዳያደርገን ይመርብን በእውነት እኛም ማለት ነው። እኔ የበይ ተመልካች አያደርገን፣ እኛንም ያብላን ያጠጣን ያጎናጽፈን። አብላን አታስጨርሰን፣ ፈርጀን አታስጨርሰን፣ አብላን አታስፈጀን ስል እንግዲህ እኔ ጎጃም ሚዲያ መጥቻለሁ ማለት ነው። እህቶቼ በስደት ዓለም ያላችሁት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ክፉዎቹም ደጎቹ ማለት ነው። ጥሩ አይደለም እንደዚህ መረጋገሙ፣ እንደዚህ ክፋቱ ምናምን ጥሩ አይመስለኝም እና ቀልባችን መህሩቅ ሆኗል። ሀቂቀትን አላህ ሂዳያ ይስጠን። አላህ ሂዲኩም አላህ ሂዲና በስና ቀልባቸው መህሩቅ ሆኗል። ከቤት እየመጡ ብዙ ሰዎች የሚርመጠመጡ የሚሳደቡ ሁሉ አሉ። አላህ ሂዳያ ይስጣችሁ ማለት ነው። ለእኔም አላህ ሂዳያ ይስጠን። ሀቂቀትን የራሴን ደብቄ የሰዎችን እንትን ማለት የለብኝም። ሀቂቀትን ግን እዚህ ሶሻል ሚዲያ ላይ እውነቱን የሚናገር ሰው አይወደድም። ሀቂቀትን ማለት ነው። እኔ አሁን በዝናቤና በሽምብራ እውነቱን ነበር የተናገርኩት። አሁን ሽምብራ ዝም ብላ ነው እንጂ ሚዲያ ቆደመቁ ዝም ብላ ነው እንጂ እውነቱን ነው የምናገረው።
አሁን ስለደመቁ ያለኝን ነገር ከሀቂቀትን የምናገረው እውነትን ማለት ነው። ስለዚህ ከአሁን በኋላ ፉርሽ ባንባል ደመቁ ተረቴን መልሺ እንዳታሳፍርኝ፣ ወይንም ደግሞ ተረቴን መልሺ አፌን በዳቦ በሺ ይባላል እንግዲህ። ስለዚህ ተረታችንን መልሽልን። ፉርሽ ባንባል ተላጃውን ፍሪጁን የተገዛልሽን ቴሌቪዥን ሁላ ብትመልሽ ለሰዎች ጥሩ ነው። የዘረፍሽውን የበላሽውን እስከዛሬ ድረስ ብትመልሽላቸው በጣም ጥሩ ነው። በተለይ የአረብ ሀገር ሴቶች የመዳም ቅመሞች በጎቹም ያልሆናችሁ በጎቹም የሆናችሁ በጣም ከባድ ነው እህቶች፣ አላህ ይዘንልን። እንደው ከባድ ነው፣ ብቻ ያሳዝናል ማለት ነው። እና ይህንን ነው የምላችሁ። ሌላ ነገር አላችሁ? እኔ ደስታ ላይ ነኝ ዛሬ። ፊሽጋችንን እየነፋን ነው፣ ኬካችንን በላን ጠጣን። አንቺዬ እስኪ ውስጥ እንደው ሰባት ወደ እንደው እንዴ 100,000 ያታስገቡኝም እንዴ? እስኪ 100,000 ያስገቡኝ። 100,000 ላሉ 100,000 ያስገቡኝ እስኪ ልደሰት እኔ ወደ 7,000 ጋይስ። እንዴ ምን ሆናችሁ ነው እንደዚህ? አይከፈልበትም። እኔ የስደትታችሁን ብታበረታቱ ምን ችግር አለው? 2 ዓመት ከ6 ወር እያለቀለኩኝ አለው ቁጭ ብዬ ገንፎ እያገነፋው ለደመቁ ገንፎ አገነፋው። ሚዲያ ላይ መጥቼ መቼስ መሳቂያ ነን። አንድ ጊዜ ተስቆብን አልቆታል እኮ መሳቂያ ነን። ቴሌቪዥን ገዝቼ ላኩኝ፣ ከተላጀው ብር አዋጥቻለሁ። ገንፎ አገነፋው ሚዲያ ላይ 200-300 ብር እያዋጣን ጋይስ። እንዲሁ ይሄ መሳቂያ አይሆንም? ለቤተሰብ መሳቂያ አይሆንም? ቤተሰብ እንዲያይብኝ። ብስሚላህ ራህማን ራሂም። አንቺ ገንፎ ሳገነፋ አደርኩ አዳሬን። ማርያም ተማረሽ እየተባለ ገንፎ ሳገነፋ አብሬ ሳገነፋ ሳበላ በጎቹ ሰብስቤ እቹች ዛሬ ግሮልክስ ወደ ግሮልክስ ተቀላቅለዋል። ግሮልክሱን አመጣለሁ። አሁን ግሮልክሱን ከዚህ አካባቢ በረኪናውን አመጣላችኋለሁ፣ አደርግላችኋለሁ። እየጠጣችሁ እየቀዳችሁ ወይኔ እንደ ሬሳቸው ወደ ኢትዮጵያ ይግባ። ቢስሚላህ ራህማን ራሂም። የማይበጃችሁ ኧረ እናቴ በጎችስ ብኮኑ ግንባር ቀደምትን ያደለሁ የምመጣው እንዴ በጓ ከዛ ደርስላችሁ የሀገር ያለህ ቢባል ወይኔ ጉዴ! እኔ ነኝ እናቴ የምጎደው። ግንባር ቀድ ማን ያሰራራኛል? እዚህ ማን ስደት ላይ አይዞሽ ይለኛል? እነሱ ከሌሉ በጎቹ ከሌሉ፣ ወይኔ በጎችዬ፣ ወይኔ በጎች። አይ ደግሞ ታመሙ እያሉ ነው መሰስ። እዚህ ጋር ሜሴጅ እየገባን ታመሙ እያሉ ነው። ብስሚላ ሰላም ምርጦች፣ እንዴት ናችሁ? ደህና ናችሁ ወይ? ለምታበረታቱኝ አመሰግናለሁ። ሰብስክራይብ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ኢንሻላ እስኪ 100,000 እንግዲህ አስገቡኝ። እንደምታስገቡኝ ማለት ጠራጠርም ወደ 7,000 ብያለሁ እህቶቼ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ባለማተቦቹም እንግዲህ ሰላማችሁ ብዚት ይበልልኝ ማለት ነው። ለምንድን ነው ሙን እንደውም ባለማተቦቹ ከሙን የኮረጅኩት ባይዘ ወይ እስተፍርላ ላዚም ማተብ የሌላቸውም እኮ እየካዱ እያየሁ እኮ ነው ጋይስ። ምን ላድርግ? ካዱ እኮ። በልተው አልበላንም፣ ጠጥተው አልጠጣንም፣ ለብሰው አልለበስንም፣ ከህዝብ ጋር እንዲቀላቀሉ ተደርገው አልተቀላቀልንም እያሉ ጥላቻንና መርዝን ሰው ላይ ሲረጩ ስላየሁ ነው። ማተብ ያለው ሰው ደግሞ ሰውን አይከዳም። እምነት ያለው ሰው ሰውን አይከዳም። በአላህ የሚያምን ሰው ደግሞ አላህ አለኝ ያለ የተመካ ሰው ደግሞ ሰውን ሊከዳ አይችልም። በቃሉ በዛው አንድ ሰው እንኳ የማያምርን ሰው ተጀናጅኑ እንኳ ሊያገባው ራሱ በቃ አንድ ጦጣ የመሰለ ሰው እንኳ ራሱ ብትጀናጀኑ እንዴ ቃሌ ነው። በቃ እኔ ምን አባቱ አንቺ እንኳ መልከኛ ሆነች ማለት ነው። ያላ ስራ ነው በእርግጥ ግን ቢሆንም ጦጣ የመሰለ ሰው እንኳ ምተሽ በቃ ይሄን እይዘዋለሁ። በቃ ቃሌ ነው። በቃ እሱ ደስ ይለኛል እሱ ነገር እና ቀለበት አስራው ይቀጥላል። የሄርሜልዬ እንግዲህ እንደሰማችሁት ነው ሪከርዱን። ቀለበት አስራው ይቀጥላል። እንደዚህ ፈንድሽ አድርጎ እንግዲህ አብርሃም ታደሰ በአበባ ሽብርቅርቅ አድርጎ ሜዳውንም ሁሉንም እንግዲህ ቀለበት አስራው ይቀጥላል። ወደ ቀለበት አስራው ብለናል ኢንሻአላ። ስለዚህ ሄርሜልዬ ውለጂ ክበጂ ከአብርሃም ጋር ማተብና ድሪ ሲዋሰማማሩ አብርሃም ታደሰ ሄርሜላ ሲባሉ እኛም ከስር አለን። እናንተም ደግሞ እንግዲህ ሰላማችሁ ብዚት ይበል። እኛም ደግሞ በውጭ ያለን ሀቂቀትን ሰላማችን ይብዛልን። ወጥቶ ተመቅረት አላህ ይጠብቀን። ኮሜንታተሮቹ አላህ ይዲኩም፣ አላህ ይዲና። በስ ሶብር ብታረጉ የተሻለ ነገር ነው። ባትገጫጩ እንግዲህ እናንተ ፉርሽ ባንባል ተብላችኋል። ተረታችንን ብትመልሱልን ጥሩ ነገር ነው። እኛ ደስታ ላይ ነን። ፊሽጋችንን እየነፋን ነው። እናንተ ደግሞ ብዙም አይደለም ባታለቀልቁ እየገባችሁ ባታወቁ ጥሩ ነው። በተለይ እንደው የሚዳቁ ቤተሰቦች በጣም እየበጠበጡ ነው ያሉትኝ። ሶብር ብታደርጉ የተሻለ ነው። ምክንያቱም አሸናፊዎች ነን። እኔ ድካሜም ሁሉም አሁን ላይ ውጤት አመጥቷል። ደግሞ አንድ ሰው የደከማችሁበት ነገር እላቢ ሲያገኝ የምን ያህል ደስ እንደሚል ታስታውሳላችሁ። ገባችሁ? የምን ያህል ደስ እንደሚል ማለት ነው። ስለዚህ እኔ ጥሩ ነው ብዬ አላስብም። ሀዘናችሁ እንግዲህ ሀዘናችን ነውም አንልም። እዛው በርቱ እንግዲህ። በረታችሁም በረኪና ማምጡ ካላችሁን
ዝሮ በቃ ወደ ኢትዮጵያም ልግባ ካላችሁ ወደዛ የሚሄድ ከሆነ 100 ብር ያዋጣል። ወደዛ እንድትሄዱ እናደርጋለን። አይዟችሁ፣ ደመቁ ትቀበላችኋለች። ደመቁ እንግዲህ ልትሄድ ነው እየተባለ ነው። የመጨረሻ አብርሃም ተናግሯል። በፋየ ቤት ተናግሯል አብርሃም። ከአሁን በኋላ ሚስቴ አይደለችም ብሎ ተናግሯል። በትክክል ነው የተናገረው። ሄርሜላ ደግሞ የፍቅር ማናጀር ናት። ምንም በሉ ሄርሜላ በጣም ጀግና ሴት ናት። ስማርት የሆነ ሴት ናት። ስማርት ጀግና ሴት ናት። ስለዚህ ይገባታል። እሷ መፈቀርም መታቀፍም ይገባታል። በቃ ተቃጠሉ። ዛሬ እርግባቸው ተነሳ ወደ ላይ። ወፍ እንደ ወፍ ሊበሩ ወይኔ ጉዴ፣ ወይኔ ጉዴ። ኮብልክሳቸው ተንጫጫ። ጭጭጭጭጭጭጭጭጭጭጭ ቢስሚላህ። እንደዚህ ነው ጀግና፣ እንደዚህ ነው ቆንጆ፣ እንደዚህ ነው ወጣቱ፣ እንደዚህ ነው ጀግናዋ፣ እንደዚህ ነው አብርሃም ታደሰ። ጀግና የጀግና ላይ ብያለሁ። ደግ አድርገሃል ሄርሜልዬ፣ ደግ አድርገሻል። ጀግና ነሽ አንቺ። ሁልጊዜ ጭቅጭቅ የማይሰለቻችሁ ሁልጊዜ ንትርክ። ይብን እኔ ራሱ እነ ደመቁና እነ ሽብራ እንዲሁም ደግሞ እነ አስቻለች እና እነ ሰርካለም ሲንጫጩ ነበር ዛሬ የተደመጹት። በተለይ ሰርኬ ስትንጫጫ ነበር። ሰርኬ እንግዲህ ስትንጫጫ፣ ኮፒሊክሷ ሲንጫጫ፣ ከሰርኬ ቤት ደግሞ ሲለቀስ ነበረ። ወደ 100 ምናምን ሰው አለ ሲለቀስ። ለቅሶ ነው ያደሩትና እንግዲህ ያው ሀዘናችሁ እንግዲህ